በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የእሳት ሰይፍና የሚወድም ከተማ በትውልዱ ላይ መጥቷል። ዘራፍ አካኪ ዘራፍ በሚል መርከብ ላይ የተሳፈረ እርሱ ያመልጣል። ዘራፍ ዘራፍ ዘራፍ። አሁንም የሚሮጠው የነበረው ነጭ አገሪቷን እንዲጠቀልላት ነው። ወደድክም ጠላህም ይሄ ነው እቅዱ። ንግስተ ነገስት እህተ ማርያም ዘኢትዮጵያ ደግሞ የለም ብላ ቆማለች። አይቻልም፣ አይሆንም። ዘራፍ አካኪ ዘራፍ የኢትዮጵያውያን የወኔ ቋንቋ ነው። የእንቢ አልደፈርም ባይነት መፈክር ነው። የእናት ሀገር የወል ግጥም የጀግንነት ምልክት ነው። የባንዳና የባዕዳን ሴራ ሲታወቅ፣ የይሁዳና የመሰሪ ድርጊት ሲፈጸም፣ እምነትና እውነት ሲነካ፣ ምዕራባውያን ታሪክን ለማጥፋት በቀጥታም ይሁን በተዘዋዋሪ ሀገር ስትወረር፣ ሃይማኖት ሲበረዝ፣ ህዝብ ሲተራመስ፣ ዘራፍ ለሀገሬ፣ ዘራፍ ለታሪኬ፣ ዘራፍ ለኢትዮጵያ ብሎ የሚነሳ በክፍለ ዘመናት ውስጥ ምን ጊዜም በኢትዮጵያ ላይ ጀግና ይነሳል። አፄ ቴዎድሮስ ሀገሬ አትደፈርም፣ ታሪኬና ሃይማኖቴ አይበረዝም፣ ዘራፍ አካኪ ዘራፍ በማለት ተነስቶ እናት ሀገር ኢትዮጵያን ክብሯን አስጠብቋል። አፄ ምኒልክ ወእቴጌ ጣይቱ ሳይቀሩ ጣሊያንን ያንበረከኩበት የአልደፈርም ባይነት ቋንቋ፣ ህዝብን የቀሰቀሱበት መፈክር፣ ሀገርን በወኔ ያስነሱበት፣ ክተት ሰራዊት ምታ ነጋሪት ያሉበት ዘራፍ አካኪ ዘራፍ በሚል የወኔ ድምፅ ነው። መንግስቱ ኃይለ ማርያም ስድስቱ ሀገራት ተማክረው በሶማሊያ በኩል መጥተው የዚያድ ባሬ ጦርነት በተነሳ ጊዜ እናት ሀገርህ ተወራለች፣ ዘራፍ በልና ተነስተህ ዝመት ብለው ባስተላለፉት አንድ ቃል የካራማራ ይበገሬ ጀግንነት ታሪክ ይመሰክራል፣ እውነት ይናገራል። በዚህ ሰዓት በዚህ ጊዜ እውነትን የሚመረምር ታሪክን የሚያመሳክር ጣዖትንና ታቦትን ሃይማኖትንና ፖለቲካን የማይለይ የተሰራውን የማያይ ዘራፍ ብሎ የተነሳውን ጀግናውን የማያከብር ትውልድ ሲበዛ፣ ግብረ ሰዶም ሲስፋፋ፣ በስልጣኔ ሰበብ የሀገር ታሪክ ሲጠፋ፣ ሰይጣኒዝምነት ሲስፋፋ፣ የእሳት ድን ከሰማይ ወርዶ ከተማይቱንና ትውልዱን እንዲያጠፋ፣ ዛሬም ታሪክ ሊደገም የእግዚአብሔር ቁጣ ወደ ምድር ሊወርድ ግድ ነው። አሁን በዚህ ዘመን የሰዶም ኃጢአት በአገሪቷ በስቷልና የሰማይ ቅጣት በምድሪቷ ሊፈጸም ነውና በኖህ መርከብ ተሳፈሩ፣ ግብረ ሰዶምን ተቃውሞ እያለ የመድኃኔ ዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ በየሥራ ተቋማቱ፣ በባቡር ጣቢያ፣ የሕዝብ ብዛት ባለበት ቦታ ሁሉ በየአደባባዩ በመውጣት በየዓመቱ ግብረ ሰዶምን እንደሚቃወመው ሁሉ ዘንድሮም ለሰባተኛ ጊዜ ለተከታታይ 3 ቀን ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው በሚል መሪ ቃል ተቃውሞውን አሰምቷል። ይህም በመጽሐፍ ቅዱስ እንዲህ ተብሎ ተጽፏል። ከደሙ ንጹሕ ትሆኑ ዘንድ እጃችሁን በአደባባይ ታጠቡ፣ ሰዶም ከተማዋ ትጠፋለች ብላችሁ ተናገሩ፣ የጽድቅን መንገድ አስተምሩ፣ ኃጢአትን ተጠየፉ፣ ርኩሰትን አውግዙ፣ ለኃጢአተኛው ሰው ትሞታለህ ብላችሁ ንገሩ፣ በሰዶም ሰንሰለት በታሰረችው ሀገር ራሳችሁን ነጻ አውጡ፣ ወደ መርከቢቷም ተሰብሰቡ። እግዚአብሔር እንዲህ ይላል፣ የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ከአፌ ቃሌን ስማ፣ ከእኔም ዘንድ አስጠንቅቃቸው። ኃጢአተኛውን ኃጢአተኛ ሆይ በእርግጥ ትሞታለህ ባልኩት ጊዜ ኃጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድንሃል ይላል
ትንቢተ ሕዝቅኤል ምዕራፍ 33 ከቁጥር 6 እስከ 9 እንደተጻፈው እናንተ የኢትዮጵያ ሰዎች ሆይ ተነሱ፣ እናንተ ቅጥራችሁ የፈረሰባችሁ ተነሱ፣ እናንተ ታሪካችሁ የተበረዘባችሁ ተነሱ። ሰዶማውያን ከተማችሁን አጥለቅልቀውታልና ትውልዳችሁን ሊያጠፉ መረባቸውን ዘርግተዋልና ተነስታችሁ ወደ መርከቢቷ ግቡ። የሰማይ መላእክት ታዘዋል። ሀገራችሁን ነፃ ሊያወጡ በከተማ ውስጥ ያሉትን ግብረ ሰዶማውያንን ሊቀስፉ ሰይፍ በምድር ላይ መጥቷልና ከሰዶም ከተማ ተለይታችሁ ውጡ፣ ወደ መርከቢቷም ግቡ። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋልና ፈጽመው ይገደሉ፣ ደማቸው በላያቸው ነው ይላል ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13። ስለዚህም የሰዶም ከተማን የሚያጠፉና ግብረ ሰዶማውያኑን የሚገድሉ መላእክት ስለታዘዙ የመድኃኔዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ ይህን ግብረ ሰዶማዊነትን አጥብቆ ሲቃወምና ሲያስጠነቅቅ አንድም ትውልድ ይነቃ ዘንድ፣ አንድም የሰማይ ትእዛዙን ይፈጽም ዘንድ፣ አንድም የተሰጠውን ሀገራዊና ሃይማኖታዊ ኃላፊነቱን ይወጣ ዘንድ ሕዝቡን ወደ መርከቢቷ ተሰብሰቡ እያለ ጥሪውን ሲያስተላልፍ ነው። ሌላው የማይቀር የሰማይ መቅሰፍትና ቅጣት እንዳለ ሲናገር ነው። ጊዜውንና ወቅቱን ተጠቅመው ምዕራባውያን በቅድስት ሀገር ኢትዮጵያ ላይ የእርኩሰት መረባቸውን በዘረጉ ጊዜ ስለ ግብረ ሰዶም ዝም አለች ኢትዮጵያ። ይዟታል መሰለኝ አፍዝ አደንግዝ፣ አንድም ዘራፍ አትል፣ አንድም አታወግዝ። ትውልድ ሆይ ንቃ፣ ቀሳፊ መላእክት ወርደዋል ከሰማይ ሀገሩን ሊያነዱ ሰዶምን ሊመቱ። ትውልድ ሆይ ተነስ፣ በልንቢ ዘራፍ፣ ለሰዶም የመጣ ለአንተም እንዳይተርፍ። የሎጥ ዘመን ሰዎች ወንዶች በወንዶች ፍቶት ተቃጠሉ፣ ሴቶችም በሴቶች ገላ ተታለሉ። የሰማይ መላእክት በወንድ አምሳል ሆነው ሎጥን ሊያድኑት ሲመጡ አይተው ተመልክተው የከተማው ሰዎች ሎጥን እንዲህ አሉት፣ ቤትህ የገቡትን እንግዶች አሳልፈ ስጠን ብለውም ጠየቁት። በፍትወት ወደቁ ወንዶች ሰዶማውያን፣ ሊተኟቸው ሻቱ አድርገው ሥጋውያን። ያን ጊዜ ሰዶም ተቃጠለች፣ ከተማው ነደደ፣ በመላእክት ሰይፍ ትውልዱ ወደመ። ዘራፍ አካኪ ዘራፍ። እንቢ ለሀገሬ፣ እንቢ ለኢትዮጵያ። የታሪክ አተላ አይቀጥል በሀገሬ፣ የሰዶም ተግባር አይግባ መንደሬ። ተነስቻለሁ በቁራጦኔ፣ ተነስቻለሁ ለእናት ሀገሬ፣ ተነስቻለሁ ለእምነት ለክብሬ። ዘራፍ አካኪ ዘራፍ በማለት የመድኃኔዓለምና የቅድስት ድንግል ማርያም ማኅበር ዘኢትዮጵያ የግብረ ሰዶም ተቃውሞን በተመለከተ ዘንድሮም እንደተለመደው የማኅበራዊ ድረገጹን አጥለቅልቆታል። ይህ ማኅበር ከሁሉም በፊት በእናት ሀገር ታሪክ ውስጥ ሃይማኖት እንደ ሃይማኖት ለተቃውሞ ሳይነሳ በፊት ማኅበራት እንደ ማኅበራት ሳይቃወሙ አስቀድሞ እንቢ ለሀገሬ፣ ዘራፍ ለታሪኬ ብሎ በመቃወም ደረጃ ወደር የማይገኝለት ሲሆን የግንባር ቀደም ክብረ ወሰኑን ይዞ በሰማይም በምድርም በታሪክ መዝገብ ተቀምጠዋል። ትውልድ ይዳን፣ ሕዝብ ያስተውል፣ ግብረ ሰዶምን መቃወም በኖህ መርከብ መሳፈር ነው በማለት የዚህ ዓመት የማኅበሩን የግብረ ሰዶም ተቃውሞን በተመለከተ በዘገባ ያቀረብኩላችሁ አነ ገብረአብ ሳሙኤል ነበርኩ። ዘገባዬን በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ